ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እንዴት ነበር ሁለት ቀናችሁ? አለን አሪፍ ነበረ። ተመልሰናል። እንዴት ናችሁ ቤተሰቦቻችን? ሁሉ ሰላም ነው ወይ? አማን ነው ወይ? እንዴት እያለፈ ነው ቀናቶቻችሁ? ቪዲዮቻችን እየተመቻችሁ ነው ወይ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ያ ኮሜንት ብዙ ኮሜንታችን ቀዝቀዝ እያለ ነው። ሞቅ አድርጉት እስኪ እኛም ደስ ይበለን። ሳምንታችሁ እንዴት አለፈ? ሁለት ቀናችን አሪፍ ነው። ደስ ይላል። የት ነበራችሁ? ያለ ሰብስክራይበር ናፍቆት በስተቀር ደህና ነን። 500 ተው ግን እንሙላትና እኛም እንሸልማችሁ፣ እናንተም ተሸለሙ። እኛም ደስ ይበለን፣ እናንተም እረፍ በሉ። ጨቅጨቁ። እኛ በደንብ ነው የምንጨቀጭቃችሁ። በደንብ እንገባ እንዴ ትቀልጃለሽ። በጣም እኛ ቀናችን ሰዓታችን ጠብቀን ለመምጣት እየሞከርን ነው። እናንተም ሰብስክራይብ፣ ላይክ፣ ሼር አድርጉ። ወደ ታሪኮቻችን እንግባ። እሺ ላንብብላችሁ። እኔ ማንብ ሰላም እንዴት ናችሁ? ፕሮግራማችሁ ደስ ይላል። ከጀመራችሁ ጀምሮ ሁሌ ነው ማያችሁ፣ በርቱ ብሎናል። ቴንኪዩ። የምኖረው ዱባይ ነው። ከጓደኛዬ ጋር አብረን ቤት ተከራይተን ነው የምንኖረው። ከጓደኛዬ ጋር ከተዋወቅን 4 አመት ሆኖናል። እንደ ወንድም ነው ማየው፣ እሱም እንደዛው። ብቻ ብዙ ክፉ ደግ ጊዜያትን አብረን አሳልፈናል። እናም የሆነ ነገር እኔ እየደበረኝ መጣ። ምን መሰላችሁ? ስራዬ ዴሊቨሪ ነበር፣ ምግብ ማድረስ። ጓደኛዬ ደግሞ ቦዲጋርድ ነው የክለብ። እናም እኔ ከ8 ወር በፊት አደጋ ደረሰብኝና እግሬን ተጎዳው። ስራ አቆምኩ። 1-3 ወር ለክራይ፣ ለምግብ፣ ለሆስፒታል ምናምን ትንሽ ያጠራቀምኩት ነበረኝ። አሁን ግን 5 ወር ሆነኝ። ምንም ሼር አላደርገውም። ጭራሽ የሆስፒታል ክትትል ሲኖረኝም እንቅልፉን ትቶ እሱ ነው የሚያመላልሰኝ። ያው እንደነገርኳችሁ ክለብ ስለሚሰራ ለቀን ነው የሚተኛው እና እሱ ደስተኛ ነው፣ ምንም አይመስለውም። እንደውም እኔ በጣም ሳመሰግነው እሱ ይቆጣኛል። እንዴ ወንድሜ እኮ ነው ይለኛል። እኔ ግን ምንም ቢሆን በቃ አላደል ቅር ይለኛል። በእርግጥ ዶክተሮቹ አሁን 1 አመት በኋላ ወደ ስራ መመለስ እንደምችል ነግረውኛል። እና ማዘር ደግሞ ሀገር ገብተህ አመት ሲሆን ትመለሳለህ እያለችኝ ነው። እኔም የተሻለ ሀሳብ ነው ብዬ አስቤያለሁ። ምንም ቢሆን የሰው ሀገር ነው፣ ሁላችንም የምንለፋው ለለውጥ ነው። እሱም እየለፋ የተወሰነ ለራሱ መሆን አለበት ብዬ አሰብኩ። እሱን ደግሞ ብነግረው በጣም ነው የሚደብረው እና ምን ላድርግ? ሄጄ ገብቼ እኔ ብመለስ ይሻለኛል ወይንስ ምን ላድርግ? ወደ ኢትዮጵያ እዚህ ይሻላል ለሕክምናው ለምናምን እኮ ከኢትዮጵያ። በዛ ላይ ኢንሹራንስ ምናምን ይኖረዋል ተገጭቶ። አይ እስከ 3 ወር ምናምን እኮ አወጣው የራሴ ያጠራቀምኩትን አለ ሜቢ ካምፓኒ ስለሌለው ነው። ከዛ በኋላ ይከበር እያደረገለትም ያለ ያመላለስም ሆስፒታል ምናምን የሚለው እሱ 3 ወር ድረስ ነው እሱ ከበር ሲያደርግ ነበር። ከዛ በኋላ ቤት ክራይም የምግብም የሕክምናም ምናምንም ከበር የሚያደርግለት ጓደኛው እና ደበረኝ ነው እያለ ያለ። ማለት ምንም ቢሆን የሰው ሀገር ነው የምንለፋው፣ ሁላችንም ለውጥ ነው። ዶክተሮች ደግሞ ከ1 አመት በኋላ መመለስ ትችላለህ ወደ ስራ። አሁን ከዚህ በኋላ 1 አመት ያለው አሁን ይሄ አመቱ ሲያልቅ መሰለኝ እንግዲህ አሁን ኦሬዲ 8 ወር ነው እና 4 ወር ነው 4 ወር ኮኒ 4 ወር ምናምን ካቀረክ ኖርማል ነው ብዬ ነው የማስበው። እኔ አንዴ ተቸግሯል በቃ ይወጣውና ከዛ አንተ ደግሞ ትክሰዋለህ። ተነስተህ ነገ ስራ ምናምን ስትጀምር ትክሰዋለህ። ምክንያቱም ሕክምና ምናምን እንደሚታወቀው እዚህ ይሻላል። እዚህ አሪፍ ነው ያለው ሕክምና በደንብ ያክሙሃል። ስለዚህ እዚህ ብትሆን እንደውም የፕሌን ምናምን ወጪ ከሚያወጣ እዚሁ ታክሞ የቀረው ጊዜ እንትን ቢል ይሻላል። ከዛ ወደ ስራ ገብተህ ጓደኛህን መካስ ነው ያለብህ እንጂ አሁን ኢትዮጵያ መሄድ እኔ ለ4 ወር ምናምን አሁን ከዚህ በኋላ አመት ቢቀረው ኦኬ ይከብዳል። ግን 4 ወር ማለት እኮ ትንሽ 4 ወር በዛ ላይ ደግሞ አሁን እንዳልሽው ነው የትኬት ምናምን የሚያወጣው። በዛ ላይ አገር ገብተህ በነፃ አይደለም። አገር ገብተህ ስንት ነገር አለ ምናምን እና ያንን ማዘር ካላት ብትልክልህና እዚህ ለሱ ሼር ብታደርገው ይመረጣል። ይሻላል ለአራት ወር የሚሄዱበት። በዛ ላይ ደግሞ ከእንደገና ነው የሚጀምረው። ደግሞ ሕክምና ምናምን ብዙ ነው
አይ ባሪፍ ህክምናም ቢኖር ወጪውን በዛ ላይ ክትትሉ ደግሞ ከአዲስ ዶክተሮች ጋር ምናምን ነው እንትን የምትለውና አንድ አመት ከሆነ ክሊር ስላልተደረገ ነው። አንድ አመት ከሆነ ያለ ያው ይከብዳል። አገር ደርሰህ ከቤተሰቦች ጋር አስታመው ምናምን ብትመለስ ይሻላል። 4 ወር ከሆነ የቀረች ግን ያው 8 ወርም አልፏል። ትንሽ ጊዜ ነው የቀረች። አሁን ቢያንስ ለቲኬት ስትሄድ ደግሞ ስትመለስ ቪዛ ደግሞ አለ። ዝም ብለህ እንደው አትመለስ። ቪዛ አለ፣ የቪዚት ነው፣ በቪዚት ነው ሊመጣ የሚችል። ወር ደግሞ ግን አይዲውን ካልከነሰለ ትደርሰው መመለስ ይችላል። ኤክስፓየርድ ማድረግበት ከሆነ አይ ቲንክ አይደለ ጊዜው ካላለቀ መመለስ ይችላል። ግን ለከዛ ሁሉ የቲኬት እንደምናውቀው ነው። እዚህ ሀገር ዱባይ ደግሞ ከሆንክ ምግብ እግዚአብሔር ይመስገን ያን ያክል ብዙም አይደለም። ለቲኬት የቤት ኪራይ ነው የሚከብድ፣ ለቤት ኪራይ ነው የሚከብድ። ሼር ካደረገ ኢንሹራንስ ህክምና ይከብዳል በጣም። እና ይሄን ሁሉ ነገር መስዋዕት እያደረገልህ ጓደኛህን በእውነት እግዚአብሔር ይስጥህ። እንደዚህ በስደት እንደዚህ አይነት ተማግኘት በጣም ነው። አንድ ቀን እንትን ካልሽ አሁን አብዳቢ በነበርኩበት ሰዓት እንደዚህ ካረገሽ ምናምን በቃ ወደ ነው የሚያስወጡሽ። አንደኛ ወረቀት ምናምን ከሌላቸው ባንቺ ምክንያት ይያዛሉ። ሁለተኛ ደግሞ ቁጭ ነው የምትይዋት ሰሪ የብክሪያ ከፊ መካ ያስወጡሻል። በጣም ብዙ ሰው ማለት ነው እንደዛ ያስወጣሉ። ስለዚህ አንተ እግዚአብሔርን አመስግና 4 ወርህን ጨርሰህ ጓደኛህን ጋር በቃ ሁለታውን እየከፈልክ አብረህ መኖር ነው እንጂ አሁን ለ4 ወር ቫኬሽን ትኬቱ ራሱ እንደምናውቀው ነው በጣም ውድ ነው። ስለዚህ ቢያንስ 2000 ምናምን ብር በታች አይኖርም። 2000 ምናምን ድርሃም በታች ልታገኝ አትችልም። እና ያንን ካለ ሼር አድርግ። 1 ወር ምናምን እንኳን የቤት ኪራይ ማገዝና የምግብን ምንድን ማለት ቀላል አይደለም። ከዚህ በኋላ 3 ወር ይሆናል ማለት ነው እንትን የምትቆየው። እንደዛ ብታደርግ እንደውም ይመረጣል። እሱም ቅር የማይለው ከሆነ እንደውም ቅር የሚለው ሜቢ የምታደርገው ለ4 ወር በላይ ብትሄድ እና ባይዛው ግን አደጋ በጣም እየበዛ ነው። ድሮ እኮ የለም ነበር በጣም ማለት አታይም ነው በቃ አደጋ ዘይክ አሁን በተለይ ሞተር ዲሊቨሪ ምናምን ተስማ ስፔሻሊ ደግሞ ይሄ ከአቡዳቢ ወደ ዱባይ ልትገቢ አካባቢ ያለው ቦታ በጣም ብዙ ጊዜ ነው ያለው። እዛ አካባቢ አደጋ በጣም ድሮ ቢጋጩ ራሱ መኪናው የሚጎዳ ሰው አይጎዳም ነበር። አሁን ግን ሰው ሁሉ ተጎዳ እና ከባድ ነው በጣም። እና እግዚአብሔር ይማረህ ደግሞ አንተንም ጓደኛህንም እድሜ ይስጠው ጨምሮ ይስጠው ከዚህ በላይ። በጣም መልካም ሰው ነው የእውነት ወንድምህ ነው። ጭራሽ ታመሰግነው ሁሉ የሚደብረው ከሆነ እድለኛ ነህ አንተ እንደዚህ አይነት ወንድም በሰው ሀገር ማግኘት። እና እንግዲህ ይሄን ነው አሁን ክሊር ስላላረከው ነው አመት ሙሉ የሚቀርህ ከሆነ ከዚህ በኋላ ይደብራል እንዳልከው ብትሄድ መልካም ነው። ግን ከዚህ በኋላ አሁን ይሄ አመት ሲያልቅ ከሆነ ያልከው ለ4 ወር ብለህ እንተናይ በዚሁ ዞን የተሻለ ነው። ሲሻለ ሂደህ እናትህን ታያለህ። በሰላም በሚሆን ሰዓት ሄደህ ለባክሽ ተመለሳለህ። ግን በሰው ሀገር ከባድ ነው ይሄ እንደዚህ አይነት በጣም ነው። ጭራሽ ደግሞ ወንዱ ነሽ ወንዱ ነው የሚመስለው ይቃጣል በጣም። እና እንደዚህ ደግሞ በስራ ምናምን እየተጠነቀቃችሁ ወንድም እህቶቻችን ለሁላችሁም ነው በስደት ያላችሁ ራሳችሁን እየጠበቃችሁ እየተጠነቀቃችሁ እናውቀዋለን። እዚህ ውጭ ሀገር ላይ አንድ ቀን ታመሽ ብትተኝ ምንም የለው ያንዳንዷ ቀን ገንዘብ ናት። በገንዘብ ነው የምትኖሪው እና ሳትሰሪ ከባድ ነው። ራሳችሁን ጥብቅ እያረጋችሁ ጤናችሁን እየጠበቃችሁ ምግባችሁን በሰዓት እየበላችሁ ምንም ይሁን እየበላችሁ አንድ ቀን ከወደቃችሁ በቃ ለእናንተ ነው ጉዳቱና ስፔሻሊ ስደት ላይ ያላችሁ ራሳችሁን እየጠበቃችሁ በስራም በምናምንም እንደዚህ ሞር ራሳችሁን ጥላችሁ ምሰሩ ከሆነ እረፍት ማጣትም ምናምንም የሆነ ነገር አደጋ ላይ ያስከትል ይችላልና በደንብ ራሳችሁን ጠብቁ። እረፍት እያደረጋችሁ ምግብ እየበላችሁ እንቅልፍ ማጣት ራሱ ከባድ ነው። አያኔ ሜቢ እንቅልፍ ማጣት ራሱ አክሲደንት ሊያስከትል እንዴ ባለፈው የሆነ ጥናት ሰምታችኋል? እንቅልፍ ማጣት በጣም ሰዎችን ቶክሲክ ያደርጋል። እውነት ነው እውነት ነው። እርግጠኛ የሆነ አንዳንዴ እንኳን እንቅልፍ በደንብ ካልተኛሽ ብሎ እያነጫነጨሽ ምናምን አይሆንም እንደዛ። ያ ደግሞ ሲደራረባል በጣም ሰዎች ቶክሲክ እንዲሆኑ የሚያደርጋቸው ነገር እንቅልፍ ማጣት ከባድ እኮ ነው። እና ጋይስ እንቅልፍ ማጣት ምግብ እንትን ማለት ደግሞ ያሳሳቀ አንድ ቀን ነው ሻምታይኖሩ እና ለራሳችሁ እየጠበቃችሁ
ለራሳችሁ ጊዜ እየሰጣችሁ። ምክንያቱም ብዙ ጊዜ እንዳለችው በዚህ ከሀገር የወጣ ሰው ሁሌም ብር ማራራጡን ብር ማግኘቱን ነው የሚያስበው እንጂ ስለራሱ ብዙ አያስብም። አሁን ደግሞ ቲክቶክ እኮ ነው የማያስተኝ። ቲክቶክ ራሱ ቢኖራቸው አሁን ሰው ቤት ነው እየሰሩ ገቡዋ ክፍላቸው ቲክቶክ ስክሮል ይመሻል ይነጋል። ጠዋት ወደ ስራ እኔ ራሱ ባይዘው እኛም አንዳንዴ ገጥመናል እንዴ። እዛ መጀመሪያ የለቀኩት ቤት እኔ እዛ ቤት እያለሁ ተሰከርሽ ነበር ምንድነው ይዛል አንቺ እኔ ድንግጥ ነው የምለው ሰዓቱ ሳይ 5 ሰዓት 6 ሰዓት ወይ ትንሽ ልታኛ ምናምን ብዬ ይነጋብኛል። በቃና ስጠጣ አደርኩ ነው መሰለኝ አይኔ ሁሉ ቀይ። እኔ ደግሞ ያስታውቃል ፊቴ በጣም ነው ፊቴ ያስታውቃል። አይኔ ቀልጥ ተናነኝ የጠጣው መስዬ ነበር የምገባና እንቅልፍ ማጣት በጣም እንትን ነው ከባድ ነው። ምግብ ምናምን ደግሞ እንደዚህ ማትበሉ ሰዎች አሁን ምንም ላይ መስላችሁ ይችላል ዝም ብላችሁ ትምትሉ፣ ግን ቆይቶ እንደዚህ አንድ ቀን ይጣላችሁ ቀን አትነሱ። ምግብ ግን የማይበላል ዘክ ምንሽ አንዳንድ ሰው እየተራበ የሚሰራ ሞልቶ ስፔሻሊ ሰው ቤት የሚሰሩ ለምሳሌ አረ ኖርማሊ እንደዚህ ነው ተቸግሮ ነው ማለት አንዳንዶች ስራ ልጨርስ እቺን ሰርቼ ምናምን እያሉ እየራባቸው የሚሰሩ አሉ። አሁን እነሱ በቀን አንዴ ዝም ብሎ ይሄ በቀን አንዴ የተገኘው ሻውርማ ምናምን መብላትም እኮ እሱም እኮ ለጤናሽ እኮ እንትን ይልሽ። በቀን 3 ማግር ቤት ሰዓት ጠብቃችሁ መብላት ነው። ሲርብሽ በቀን 3 አይበላም። ይቀርታልልት ካልበላው እንቅልፈልተን በእውነት እውነቴን ነው እንዴ። ለሊት እዛ ቤት ይሆን አንድ ሌሊት ዘሽ 4 ሰዓት 5 ሰዓት ተነስቼ ነው የምበላው። 4 ሰዓት 5 ሰዓት ማለት በኢትዮጵያ 11 ሰዓት በእውነት በላ ነበር። አቡዳቢ ራሱ እያለ እንዴ ከኛ ጎረቤቶች ጋርዶች ምናምን ነበሩና አንዳንዴ እነሱ ከስራ ሲገቡ እኔ እየበላሁ ምናምን አልችልም እኔ አልወድምና እናንተም ራሳችሁን ጠብቁ ለማለት ነው። አረዘምንባችሁ ምክር ሚል ትሬንድ መጣል እንዳሰሩብን ሳንቲም እና እንደዛ አድርግ። እግዚአብሔር ይማርህ አንተንም ነው። እግዚአብሔር ይማርክ። ወደ ቀጣይ እና ደግሞ እናመሰግናለን ተከታታያችን ስለሆንክ። ሰብስክራይብ አድርግ። ሳያረግ ነው ብለሽ አርጉ። እሺ ወደ ቀጣይ ታሪክ እንገባለን። ላይክ፣ ሼር፣ ሰብስክራይብ አድርጉ እስከዛው። ሃይ እንዴት ናችሁ? ሃና ጄሪ ኤሌኒ ሃይ ቪዲዮቹን ከመጀመሪያው ጀምሮ ስላዩት ስማቸውን አውቄያለሁ። ወንድ ነኝ። ለወንዶች ጥሪ ባቀረባችሁበት መሰረት ትንሽ ታሪኬን ለማካፈል መጥቻለሁ። ከፍቅረኛዬ ጋር የተዋወቅነው ከ2 ዓመት በፊት ነው። ባይገርማችሁ በሰው ወሬ ነው የወደድኳት። ማለት ጥሩ ልጅ ናት፣ ሰው አክባሪ፣ ተወዳጅ፣ ደርባባ፣ ሳቂታ፣ ቁጥብ ተብሎ ሲወራ ሰምቼ ያው መልካም ነገር ለራሱ የማይመርጥ ሰው የለምና የኔ እንድትሆን ተመኘው። እንደፈለኩትም የራሴ አረኳት። እሺ ለተፈጠረው የድምጽ ብክለት ይቅርታ እንጠይቃለን። እሺ ዛሬ በቃ ያተራምስኩ ነው። እሺ እንደፈለኩትም የራሴ ያረኳት። በመጀመሪያ አካባቢ እንደተባለው ሆኖ አገኘዋት። አረ ከተባለውም በላይ እኔም በቃ የልቤን ሰው አገኘው ብዬ ቀለበት አደረኩላት። ደግሞ የሚገርማችሁ ቤተክርስቲያን ሄደን ነው ቃል ተገባብተን ቀለበቱን ያደረኩላት። የሆነ ሰው የሚወስድብኝ ይመስለኛል ከመሳሳቴ የተነሳ። ቀስ በቀስ ግን ነገሮች እየተለወጡ መጡ። ያው ሰው ሁሉ ያወራለት ባህሪዋ ቀስ በቀስ እየጠፋ መጣ። ለኔ ስላችሁ ለኔ ኦኬ እየጠፋ መጣ። ለኔ አለና ለኔ ስላችሁ
ግራ እንዳትጋቡ። ለውጭ ሰው ያው ማንነቷ እንደቀጠለ ነው። ከዛም ለማስተካከል ሞከርኩ። የምታደርጋቸው ነገሮች ደስ እያሉኝ እንዳልሆነ እየተለወጠች እንደሆነ መናገሬን ቀጠልኩ። በእኔ በኩል ምንም የተለወጠ ነገር የለም፣ በጣም እርግጠኛ ነኝ። ግን ያው ሰው ነኝና አሳዝኛት ከሆነ ብዬ ደጋግሜ ጠየኳት። ምንም የለም አለችኝ። እኔም እንደሌለ አውቃለሁ፣ ያው ቼክ ላድርግ ብዬ ነው እንጂ። አሁንማ እኔን ለማናደድ ነው መሰለኝ እየባሰባት መጥቷል። እኔ መናገሬን አቁሜ እንድንለያይ ጠየኳት። በመጀመሪያው እሺ አለች። ከ3 ወር በኋላ ግን አርግዣለሁ ብላ መጣች። ተቀበልኳት፣ ምክንያቱም ልጄ ነውና። አሁን እሷ ትዳር እንድናደርግ ትፈልጋለች። እኔ ግን ከሷ መኖር በጭራሽ አልፈልግም። ቤተሰቦቼ ደግሞ እንዳገባት የተቻላቸውን እየሞከሩ ነው። ምን ጎደላት? ንጹህ ሴት ናት ይሉኛል። እኔ ግን በጭራሽ አላስበውም። በመሀከላችን የሚያገናኘን ነገር መፈጠሩን እራሱ ያናደደኛል። እና ምን አዲስ ሀሳብ ትሰጡኛላችሁ ከነገርኳችሁ ውጪ? በፍቅር ምን ያህል ጊዜ ነው የቆዩት? 2 ዓመት። አይ እንደዚህ የሆነ ወደ ትዳር ይቀጥላል ማለት ትዳር ቀልድ አይደለም። ልጅ ተፈጥሯል። ልጆቻችሁን በጋራ አሳድጉ። አንተ ያለ ፍላጎትህ ቅር እያለ ትዳር ውስጥ ቢገቡ ነገም ቀጣይነት አይኖረውም። ይሄ ትዳር ገባሽ ልጅ ሶኬ ኦልሬዲ ልጅ እግዚአብሔር ጸጋ ነው። ልጅ ሰጧችኋል እግዚአብሔር። ልጅህን በስነ ስርዓት አሳድግ። ግን ተለያይታችሁ በጋራ አንተም የአባትነትህን ለልጅ ሳታጎድል እሷም የእናትነቷን ለልጇ ሳታጎድል በምንም ወይ እንደማሳደግ እንዳለባችሁ ተነጋግራችሁ ቁጭ ብላችሁ ልጆቻችሁን ተለያይታችሁ አሳድጉናል ማለት እንደዚህ አይነት ትዳር ጥሩ አይሆንም። ነገም ልጁ እያየው የሚያድገው ነገር ጥሩ አይመጣም። ጤናማ እናትና አባት በሩቁ ቢሆን ይሻለዋል። አንድ ቤት ሆኖ ጤናማ ያልሆነ ነገር እያየ ከሚያድግ አሁን እሱ ደስተኛ ካልሆነ ነገ ምን ሊሆን እንደሚችል አይታወቅም። ለቤተሰቦቹ ምን ይበላቸው ማለት ልጅቷ ንጹህ ልጅ ነው እንዴ ያስረዳቸው ቤተሰቦቹ። ያለሱ ፈቃደኝነት ምንም ሊሆን አይችልም። ቤተሰቦቹ አይኖሩለት፣ እሱ ነው ኑሮ የሚኖረው። አንዳንዴ ለቤተሰቦቻችን እየተባለ የሆነ ነገር ውስጥ ይገባና ከዛ በኋላ ላይፍ ድብልቅልቅ ይላል። በቃ ለነሱም ለልጆቹም ጥሩ የማይሆን ነገር። ስለዚህ ብዙ ነገር ከማበለሻሸት ካሁኑ የሆንከውን የደረሰብን ለቤተሰቦች አስረዳ። ይሄ ለቤተሰቦቼ ብዬ ምናምን ብሎ ትዳር ውስጥ መግባት ደስ አይልም። ነገ ቤተሰቦች ሳይሆን አንተ ነህ ኑሮ የምትኖረው፣ አንተ ነህ ጉዳትህንም ጥቅምህንም የምታውቀውና ለቤተሰብ ተብሎ ኑሮ የለም። አንደርስታንድ ካደረጉ ያድርጉ፣ ካልሆነ በጊዜው ይረዳሉ። በቃ ክፉ ደግ አትነጋገር። ማድረግ ያለብህን ውሳኔህን እንደኔ ይሄን ነው የምልህ፣ ይሄ ነው ሐሳቤ ብለህ አቅርብላቸው። ከዛ ውጭ ምንም አትበል። የፈለጉ ቢሉህም አንተ ዝም በል። በቃ አንደርስታንድ በሚያደርግ ሰዓት ያኔ ይገባቸዋል። እንደዚህ አይነት ሰው በጣም መጥፎ ነው። ለውጭ ሰው ጥሩ ሆኖ ለውስጥ ላይ እንደዚህ የሚያደርግ ሰው መቼም ነው የማይስተካከለው። መቼም በቃ ምክንያቱም እዛ ጋር ጥሩ የሚባሉት ነገር ስላለ ጥሩ የሆኑ ነው የሚመስላቸው። እሱ ልክ ነኝ ብሎ ነው የሚያምን። እንደዚህ አይነት ሰውና መቼም አትስተካከልም በቃ። ስለዚህ ለአንተም ለልጅህም ጥሩ የሚሆነው ለሷም ሳትወዳት አብረሃት ብትኖር ጥሩ አይመጣም። ስለዚህ ልብህ ሌላ ቦታ ሆኖ ሌላ ቦታም ባይሆን እሷ ጋር ካልሆነ ከልብህ እንትን ልትል አትችልም። ቤትህን እንድትመራ አትችልም። ደስተኛ ካልሆንክ ደግሞ በየቀኑ ንጭንጭ ነገር በትንሹ በትልቁ አንተ መበሳጨት ትጀምራለህ። ጭራሽ ይሄ መፈጠሩ እንኳን እያናደደው ነው እኮ ልጅ መፈጠር ራሱ እያናደደው ከሆነ ኢማጅ አብሯት ቢኖር ሌላ ታሪክ ውስጥ ነው የሚገባው። ስለዚህ ልጅህን በሩቁ አሳድግ። በጤነኛ ሆነ አንተም በጤና ስትሷም ለጤና በሩቁ ብትሆኑ ጥሩ ነው። አንድ ላይ ሆናችሁ ደስ የማይል ህይወት ውስጥ ነው የሚገቡት። ስንት ጊዜ እንደተለያዩ ተገልጿል? አልተገለጸም። ከ3 ወር በኋላ መጣች አለ። አልወለደችም ገና እኮ መሰለኝ። ከ3 ወር በኋላ መጣች አለ። ግን እሱ ምንም ማለት የተባለውን ብቻ ያስጨነቀው ጋብቻው ነው። እኔ መጀመሪያ እሱ እንትን ያደረገው ነው መሰለኝ።
አንዳንድ ሰው ደግሞ አሁን ባልሽው ሀሳብ እስማማለሁ፣ ግን ደግሞ በሌላ አንግል ስናየው አንዳንድ ሰው ትክክለኛው ባህሪው እሱ ሆኖ ሳለ የሆኑ መሀል ላይ ሲቹዌሽኖች የሆኑ በቃ በህይወቱ ላይ የሚያጋጥሙት ነገሮች ባህሪውን እንዲቀይሩት ይችላሉ። የሰው ባህሪ የተፈጠረበት ባህሪ አለ ይዞት የሚያድግ የራሱ እንትና እንደዚህ አይነት ባህሪ ያለው ተብሎ ቢገለጽ፣ ከዛ ግን በህይወትሽ ትሩ ታይም የሆነ የሚፈጠሩ ነገሮች ገብቶሽም ሳይገባሽም ባህሪሽን አፌክት ሊያደርጉት ይችላሉ። ገባሽ? አባባል የሚፈጠሩ አዳዲስ ባህሪዎች ሊኖሩ ይችላሉ። አሁን ምናልባት አሁን የሚፈጠሩት አዳዲስ ባህሪዎች እኮ ለሰው ሁሉ ቢሆን ኢትስ ኦኬ በቃ እሷ ሀብን ካደረገባት ነገር ከተሰማት ነገር ነው። በዛ ላይ ደግሞ 2 አመት ሙሉ አይቀጥልም። ይሁን ሳለ ሀብን ያደረገ ያ የተበሳጨሽበት ሰዓት ምናምን ከዛ 3 ወር ያ ነገር አለፈ ትመለሻለሽ ወደ እንትንሽ። ግን ይሄ እኮ ለውጭው እኮ አልተቀየረም፣ ለኔ ነው ያለው፣ ለኔ ለሱ ብቻ ነው ያለው። ገባሽ? ያ ስለዚህ የደረሰባት ነገር ነው ምናምን ልትይው አትችይም። ከሆነ ሁሉም ላይ ነው የምትቀየረው ነው አባባል። ጠባይሽ ሆነ እኮ አንድ ሰው ላይ ብቻ አይደለም ነው እንጂ አሁን አንተ ሙድሽ ሳይሆን የሆነ ነገር ሊሆን ትስተይ ሁሉም ሰው ላይ አንድ አይነት የሆነ ከዛ ወድራሽ ስትመለሽ ነው ፈታ ብለሽ ሁሉንም ትምትይ። ግን አንድ ሰው ላይ ብቻ እንደዛምል ከሆነ ሰው ቅሬታ የዛ ሰው ላይ ብቻ ነው ወይ ጥላቻም ከሆነ የሆነ ነገር ከሆነ ያን ሰው ላይ ነው። እዚህ ጋር እየሳኩ እዛ ጋር መጥቼ እንትምል ከሆነ ይሄ ልክ አይደለም። ይሄ ቶክሲክ ነው የሆነ ያለው ነገሩና አይሆንም ልጅ መፈጠሩ እኮ ኢትስ ኦኬ በቃ እግዚአብሔር ያሳድጋል። በውጭ ያሳድጋል እንደና ኮፓረንቲንግ ያድጋል ልጁ። ሌላ ምንም አማራጭ የለም። በቃ እንደዛ ነው የሚሻለው። ለምን አንዳንዴ ሲጀመር ማለት ነው የሆነ ሰውዬ ምን አለ መሰለሽ፣ ያ በምሳሌ ሲሆን ጥሩ ሰውን ስትተዋወቁት አለ ከዛ ሀ ብላችሁ ስትጀምሩ ከዛ ሆ አትብሏል። ለምን በመሃል ሁ ሂ ሃ ሄ ሆ አለ። ግን ሀ ብላችሁ ሆ ካላችሁ ዘግታችሁታል። ያው በቃ መልካም ሰው ነው ምናምን ብለሽ ማለት ከዛ በኋላ ያ መጥፎ ባህሪውን ስታይ ለማውራት ራሱ አይመችም። ኦሬዲ ይሄ ሰውዬ መልካም ሰው ነው ብለሽ ዘግተሻል ማለት ነው። ገባሻ? ስለዚህ መጀመሪያውን አሁን እሱ በ2 አመት ውስጥ ነው ይሄ ሁሉ ታሪክ የፈጠረው። 2 አመት መጠናናት አለበት ሰው። አሁን አንዳንዴ ምንድነው የምታጠኝ ፊዚክስ ነው እንደ የምታጠኝ ምናምን ይባላል። መጠናናት ግዴታ ነው፣ በቃ ግዴታ ነው። ለምን ሰው ባህሪውን ደብቆ ለሆነ ጊዜ መቆየት ይችላል። ከዛ በኋላ የሆነ ሰዓት ላይ ነው እውነተኛ ባህሪውን የምታውቁት። ስለዚህ መጠናናት ግዴታ ነው። ይሄ ሁሉ አጥንታ ቢሆን አንተ አሁን መጀመሪያውኑ ያንተ ጥፋት ሰው ይባለው ነው የገባው። ሰው መልካም ናት ስላለ ነው የገባው። ሁለተኛ ደግሞ ከገባ በኋላ ትንሽ መቆየት ነበረበት። ቶሎ ብለህ ቀለበት አደረግ። እሺ ያው ሁሉ አለፈ። አሁን ግን ባህሪዋን አውቀሃል። ስትጠይቃት ምንም የለም ብላለች። ጭራሽ እኔን ለማናደድ እንትን እያለች ነው ብላ። ስለዚህ ከእንደዚህ አይነት ሰው ሌላ ነገሮች ስለሚከት መራቅ ነው ያለብህ። እኔ ማዘር ሁሉ ጊዜ ነው የምትለው ለውጭ መልካም የሆነ ሰው ለቤቱ እንትን ነው ትላለች። ሁሌ ነው የምትናገረው። እንደውም የሆነ አባባል አለ ረሳሁት እንጂ ለቤቱ ደግሞ እንትን የሆነ ሰው በቃ በተቃራኒ ነው ውጪ ነው። ገባሽ? ባይዘው ለቤቱ ጥሩ ቢሆን ይሻላል። ለሰው ጥሩ ሰላም የሚጀምረው ከቤት ነው። ለሰው ጥሩ መሆን ምንም አያደርግም። ቤትህ ነው፣ ኑሮህ ቤትህ ነው። ቤትህ ሰላም ካልሆነ ለውጩ መልካም ሆነች መልካም ስትሰጣት ያንተ ምንም አይደለም። የምትኖረው እዚህ ጋር አንተ ነህ። ስለዚህ ለቤተሰቦችም ያለውን ነገር አስረዳቸው። በቃ ላያምኑ ይችላሉ ከሚያዩት አንፃር፣ ግን ግልጽ አድርገህ ነገራቸው። የሆነ ነገር ልትይ ነበር ቅድም? አይ ነው ሲጀመርም አንደኛ ነገር እንደዚህ መጀመሪያ ብዙ ነገር የተወራለት አንቺም ኤክስፔክቴሽንሽ በጣም ሃይ ይሆናል። የሆነ ፊልም ምናምን ራሱ አሁን ሰው የሆነ በጣም አሪፍ ነው ሲልሽ አብዛኛው ጊዜ ስታይ በጣም ነው የሚወደው። ኖርማሊ ማንም ሰው ሳይልሽ ብታዪው እሱን ፊልም እኮ አሪፍ ነው ብለሽ በራስሽ አረጋግጥ ነው የምትቀበይው። በጣም በቃ ሪከመንድ ተደርገሽ በጣም ሃይሊ ሪከመንድ ተደርጎ ምናምን ስታይ በቃ ለዚህ ነው ምናምን ታይልሽ። እንደዚህ አይነት ነገሮች ኤክስፔክቴሽናችን በጣም እንትን ያደርጋል። ፕላስ ደግሞ እንደዚህ ሪሌሽንሺፕ ላይ ምናምን ሰው ፈልጎ መደበቅ ፈልጎ ብቻ ሳይሆን የመጀመሪያ 3-4 ወር ትክክለኛ ባህሪሽን አታሳይም ስልሽ ትጠነቀቂያለሽ። እሱም ይጠነቀቃል፣ አንቺም ትጠነቀቂያለሽ። የምትናደጂውን የሆነ በጥፎ የምትነጋገሪውን አትነጋገሪ። በቃ ትቆጥ የሚያናድድሽ ነገር ራሱ እያደረገ
የሆነ ትዕግስት ታደርጊያለሽ። እሱም እንደዛው ቀስ እያለ ነው መደበቅ ፈልገሽም ባይሆን ኖርማሊም እንደዛ ነው የሚሄዱ። ቀስ እያለ ነው ትክክለኛ ባህሪሽ እየወጣ ቢመጣውና የምትታወቁት። ስለዚህ በደንብ ጊዜ ሰጥቶ መጠናናት የሚያስፈልገው እንዳለችው በቃ ለዚህ ነው። መጀመሪያ ሰው ፈልጎም ሳይሆን ትክክለኛ ባህሪው ላይሆን ይችላል። በቃ ምክንያቱም ለሁሉም ለአክሽኖች ለምትናገሩት ነገሮች ምናምን ጥንቃቄ እያደረጋችሁ ነው የምታደርጉት መጀመሪያ ላይ። ስለዚህ በቃ ያ ማን ነበር የሚባለው አርቲስት? ተስፋ አለም የሚባል አርቲስት፣ ሁለቱም ባልና ሚስት አርቲስት ናቸው። አሁን ብዙ ጠፍተዋል። እንደውም እሷ የሆነ ፋና ላይ ምናምን የሆነ ቲቪ ላይ ፕሮግራም ጀምራ ነበር። ሁለቱም አርቲስት ናቸው። አወኳቸው። ጸጉራለች ብራውን ነገር ቆንጆ ሰይማ መጀመሪያ የተዋወቅን ጊዜ ሰምታችሁታል አለ። ከዛ እሱ ፓስታ ይወድ ከዛ ዴት ላይ ምናምን ነገር እሷ በጣም ፓስታ ትወዳለች እና እሱ ማየት አይፈልግም። ከዛ ዴት ላይ ምናምን ነገር ከዛ ይሄዱና ፓስታ ጥርቅ አርገው አይወደውም። ጥርቅ የሆነ ኢንተርቪው ላይ ምናምን ሰምቼው በቃ ስቄ ነው። እና አንዳንዴ ያንን ሰው ላለማጣት ልሽ ታሳየው እንትና ግን እሱ አሪፍ አይደለም። በቃ የሆነ ቀን ላይ ይልሻል እየቆየ ሲመጣ አይ ባክሽተኝ ነገር ምናምን ይላል። የምሰጂን ፓስታሽ እንዴ ዶሮ ትበላለች አገኘኛ በጃስ ነው እንደዚህ ነገር ያጋጥማል። እውነት ነው። እና ንገራቸውና እንትን በለው የምንልህ ይሄን ነው። ሌላ ሀሳብ የለንም። እኛ አንድ አይነት ሆኗል ሀሳባችን። ሰብስክራይብ አድርጉ እንደተለመደ እስቲ አድርጋችሁ ነው ኪል ምትራው ዝም ብለን ጠበቃችኋል። እስከዚህ ወይ ጉድ! ታሪኮቻችሁን ላኩ፣ ኮሜንት ላይ እያስቀመጠን ነው። ከፈለጋችሁ በቲክቶክ አካውንታችን መላክ ትችላላችሁ። ከፈለጋችሁ በኢንስታግራም አካውንት መላክ ትችላላችሁ። ኮሜንት ላይ እናስቀምጣለን። ቲክቶክም ፍሬንድስ ቫይብ ነው። ፍሬንድስ ቫይብ አለና ተዝናኑ። ዛሬ ደግሞ በጣም የሚያዝናና ነው። እንደ ሲሪየስ ጉዳይ አይደለም። መሳቅ መጫወት ብቻ ነው እዛ ላይ ያለው። ያ ይመቻችሁ። እንወዳችኋለን። ኔክስት እስከምንገናኝ ከነገ ወዲያ እስከምንገናኝ ባይ